እንግዲህ እንዳልኳችሁ መልእክት ስለተቀበልኩ ነው የመጣሁት ተራይም አይደለም ግን መልእክቴን ለፓስተር ደውዬ ነገርኩትና አምናለሁ በጣም አምናለሁ እግዚአብሔር መልእክት ከሰጣችሁ መልእክት ሁሉ ጊዜ በጊዜው ሲነገር የጊዜው ቃል ይላል ሲያልፍ ጊዜውን ሲያልፍ የመልእክቱም ጉልበትም ድምጽም ያልፋልና ለዚህ ነው እግዚአብሔር ሁሉ ጊዜ የጊዜ አምላክ ነውና በጊዜ ውስጥ ነው የሚናገረው በኋላ በሳምንቱ ለካ በዛሬ ደጂ ነበር የሚያገለግለውና ደጂ ፓስተር ጋር ደውዬ መልእክት ሰጥቶኝ ጌታ እንዲህ አልኩት ደውዬለት ነበር ስለው ማታ እኔ እኮ ነኝ ኔክስት ዊክ ማገለግለው ለምን አንቺ አታገለግይም ታዲያ የእግዚአብሔር ድምጽ ውስጥሽ ካለ አለኝ የሚገርማችሁ ግን በጣም ብዙ ትግል ነበረብኝ እንዳልቆም በጣም ብዙ ትግል ነበረብኝ ቅድም ጸሎት ስፍራ ሁሉ ተጸልዮልኝ ነው የቆምኩት መድኃኒት ወስጄ ምናምን ግን ጌታ ይረዳኛል አሁን በጣም ደህና ነኝ ትናንትናም ተጸልዮልኛል ጸሎት ህብረት ላይ እና በብዙ ተደግፌ ነው የመጣሁትና ሲጌታን ሊሰማ ይፈጠነ ወገኖች ጌታን ለመስማት እኔን ለመስማት አይደለም ጌታን ለመስማት ክብር ለኢየሱስ ይሁን ለዘላለም እግዚአብሔር ይናገረኛል እኔም ሰማለሁ ለሚል ዛሬ እግዚአብሔር ይናገረናል ክብር ለእግዚአብሔር ይሁን የመልእክት ያርስት የሚላችሁን ሁሉ አድርጉ ነው አጠገባችሁ ያለውን ሰው የሚላችሁን ብቻ አይደለም ሁሉ ጨምራችሁ የሚላችሁን ሁሉ አድርጉ ተባባሉልኝ ክብር ለኢየሱስ ይሁን ለዘላለም መልእክቴን ክፍል የምጀምረው ከዮሐንስ 2 ነው ከአንድ ቁጥር ጀምሮ ምዕራፍ 2 አንባዋለሁኝ የምታውቁት ቃል ነውና በሶስተኛውም ቀን በገሊላ ቃና ሰርግ ነበር የኢየሱስም እናት በዛ ነበረች ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው ኢየሱስም አንቺ ሴት ካንቺ ጋር ምን አለኝ ጊዜ ገና አልደረሰም አላት እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው አይሁድም እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዛ ተቀምጠው ነበር እያንዳንዳቸውም 2 ወይም 3 እንስራ ይይዙ ነበር ኢየሱስም ጋኖቹን ውሃ ሙሏቸው አላቸው እስካፋቸውም ሞሏቸው አሁን ቀርታችሁ ለአሳዳሪው ስጡት አላቸው ሰጡትም አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም ውሃውን የቀዱት አገልጋዮች ግን ያውቁ ነበር አሳዳሪውም ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል ከሰከሩ በኋላ መናኛውን አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው ኢየሱስም ይህን የምልክቶች መጀመሪያ በቃና ዘገሊላ አደረገ ክብሩንም ገለጠ ደቀ መዛሙርቱም በእሱ አመኑ ይላል ስሙ ይባረክ ኢየሱስ እንግዲህ ያው ገሊላ አገሩ ነው ታውቃላችሁና እንግዲህ አንድ ቦታ ላይ ሰርግ ተጠርተዋል እናቱም እሱም ተጠርተዋል ቤተሰቡን ተጠርተዋልና እዛ ሰርግ ላይ ተገኝቶ ነው ከዛ በፊት ኢየሱስ ቃሉ እንደሚለን ምንም አይነት ተአምራት ቤትም ስፍራ አላደረገም እና እንዳልኳችሁ ገሊላ ደግሞ ያደገበት አካባቢው ያሉት በሙሉ ሰዎች በደንብ የሚያውቁት ነው ኢየሱስ እንግዳ አይደለም እና ምንም ነገር አገልግሎቱን ገና እንዲህ በግልጽ ያልጀመረበት ሰዓት ነው እና ማርያምና እሱ አብረው ተቀምጠው ይያሉ ግን እዚህ ሰርግ ቤት ውስጥ ተደግሱ ህዝቡ ቁጭ ብሎ እየበላ እየጠጣ ያለ ድንገት የወይን ጠጅ አለቀ ተባለ ማለት ነው እና አስቡት እንግዲህ ሰርግ ደግሳችሁ ምግብ አለቀ ወይ መጠጥ አለቀ ሲባል ማለት ነው እና ማርያም ያንን አየችና እንግዲህ እኔ ቤት ውስጥ ታምራት ያደርግላት ይሆን ስላልተጻፈ ያልተጻፈ ነገር መቼም ምንም ማለት አንችልም እዚህ ጋር የመጀመሪያው ነው የሚለው እና ግን አየችና ጥያቄያቸውን ጉርለታቸውን አየችና ሄደችና የሚላችሁን አድርጉ አለቻቸው የሚላችሁን ሁሉ አድርጉ ይሄን ካደረጋችሁ ከዚህ ከነበረው ካሮጌው እስካሁን ከጠጣችሁት እስካሁን ከበላችሁት እስካሁን ከተዝናናችሁበት የተሻለ ነገር ያመጣላችኋል ግን እናንተ የሚላችሁን ሁሉ አድርጉ መጣችና ለኢየሱስ ነገረችው ኢየሱስ አንቺ ሴት
እኔ ጊዜ አልደረሰም አላት አለ ጊዜው እንደሆነ ነገራት ግን እናቱ ናት እንኳን ኢየሱስ የሰው ችግር አይታ ማርያም መቆም አቅቷታል የሰው ጎዶሎ አይታ መቆም አቅቷታል ስለዚህ ኢየሱስ ስለ ማርያም ሲል ተነሳና ሄደና 6 ጋኖች በደጅ ተቀምጠዋል ጸርተው ይሄ ባህላቸው ነው ጠራቸውና ይሄንን ውሃ ሙሉት አላቸው እንግዲህ ምን ተብለዋል የሚላችሁ ሁሉ አድርጉ ተብለዋል እነዛን እያንዳንዱ ጋር ስንት ነው የሚለው ስንት ስራ ነው የሚለው እያንዳንዱ ጋር 3 ስራ ነው ወይ 5 ስራ ነው መሰለኝ የሚለው 2 ወይ 3 ስራ እያንዳንዱ ጋር ነው ይዛል እና ያንን ይሞላሉ ዝም ብለው ነው የሚሞሉት ልክ ከሞሉ በኋላ አሁን ምንድነው የሚጠብቁት ቀጥሎ ሌላ ፕሮሰስ ነው የሚጠብቁት ሌላ ነገር ነው የሚጠብቁት ኢየሱስ ግን አንድ ነገር አላቸው አልጸለየበት ሌላ ቦታ ባረከው ምናምን ተሰማላችሁ የተናገረበት ነገር የለ አሁን ቅዱና መጀመሪያ ላሳዳሪው ስጡት ሲላቸው ጥያቄ አልጠየቁትም ኢየሱስን ተመልከቱ ክብር ለኢየሱስ ይሁን ለዘላለም እንዴት አላሉትም ይሄ ውሃ አይደል እንዴ አላሉትም ቀርተው እንደተባሉ ላሳዳሪው ሲሰጡት አሳዳሪው ግን ይሄ ወይን ጠጅ ከየት መጣ አለ ከየት መጣ ቅድም ከተጠጣው የተለየ ነው ይሄኛው ከየት ነው የመጣው ክብር ለኢየሱስ ይሁን ለዘላለም እግዚአብሔርን መስማት ወገኖቼ ክብርን የማያ መንገድ ነው እግዚአብሔርን መስማት የድል ምስጢር ነው እግዚአብሔርን ሰምቶ እሱ ሚለንን ማድረግ ወገኖቼ ክብር ለእግዚአብሔር ይሁን ለዘላለም ያልታየን ነገር የምናይበት መንገድ ነው ዛሬ ጌታ ሚለን የምላችሁን አድርጉ በማህበር በቤተ ክርስቲያን በግል ህይወታችን የምላችሁን አድርጉ ለምን እንደሚለን ታውቃላችሁ ሊመጣ ያለ ክብር አለ ሊመጣ ያለ የእግዚአብሔር እጅ አለ ወገኖቼ ሲያወራ የሚኖር አምላክ አይደለም የሚያደርግ አምላክ ነው የሚሰራ አምላክ ነው ወገኖቼ ስናይ ነው ይኖር ነው ህልም ስናይ ፓስተር ስንት ጊዜ ነግሮናል ወገኖች ስንት ጊዜ ተነጋግረናል ክብር ለኢየሱስ ይሁን ለዘላለም እኛ ስላልተዘጋጀን እንጂ እግዚአብሔር የዘገየው እግዚአብሔር ሬዲ ነው ወገኖች አንድ ነገር በጣም ያስተዋልኩት ያለው ነገር ልንገራችሁ በዚህ ዘመን ጌታ ሊመጣ እንደሆነ ታውቃላችሁ በደጅ ነው ጌታ በጣም ቀርቧል በጣም ስለቀረበ ጌታ የተናገረው ነገር በግል ህይወታችሁ ቢሆን በቤተ ክርስቲያን በሉ በሀገር በሉ ፈጥኖ እየሆነ ነው ያለው ምክንያቱም የተናገረው ነገር ቃሌ ከሚያልፍ ብሏል ለማጣ ነው ይያለ የመምጣቱ ተስፋ በጣም እየቀረበ ያለ ለዚች ቤተ ክርስቲያን የተነገረብላት ተስፋ እንዴት ቶሎ አልተፈጸመም ብለን መጠየቅ አለብን ወገኖች ለምን አልመጣም ያክብር ኢየሱስ ያድናል እኔ ወደዚህ ቤተ ክርስቲያን እንደመጣው ለፓስተር ነግሬዋለሁ ለቢኒዬ ነግሬዋለሁ አንድ ቀን እንደውም እኔ ቢኒ ሊሊ ኤዲ ቤት ሆነን ነው እየጸለይን ነው ያን ቀን ነው ያየሁት ከዚህ ጋር የተነሳው ውሃ ይፈሳል ይፈስና ወገኖቼ ከእንደገና በጉባኤው መካከል ይሄዳል ልነግራችሁ አልችልም ያን ውሃ ለስንት ቀን የኡነት እየመሰለኝ እንደተጠበቅኩት ለፓስተርም ነግሬዋለሁ ከዛ ጌታ ክብሬ ይመጣል አለኝ ይሄ ክብሬ ደሞ አለኝ አንድ ሰው የሚያገኝ አይደለም ይሄ ክብር አለኝ ጉባኤውን በሙሉ እኩል የሚያገኝ ክብር ነው አለኝ ወገኖቼ ክብር ለኢየሱስ ይሁን ለዘላለም ስለዚህ ነው መነግራችሁ አንድ መጠበቅ እኔ ኬሊ የግሌን እጠብቃለሁ ደጅዬ እንኳን የማያገባበት ደጁ የግሉን ይጠብቃል እንደ ባልና ሚስት እንኳን የራሳችንን ነገር በቃ እግዚአብሔር በልጅነታችን እኔና እሱ ሳንጋባ እኔ እሱን ሳላገባ የተናገረኝን ነገር መጠብቀው ነገር አለኝ እርግጠኛ ፓስተርዬም እርግጠኛ ቲጂዬም ወገኖቼ ነገር ግን ወገኖቼ በማህበር አመጣዋለሁ ያለውን ክብር በግል ማምጣት አንችልም ማህበር እኩል ሲዘጋጅ ግን እግዚአብሔር መስራት ይጀምራል ለማህበር የሚመጣ ክብር ይለቀቃል ወገኖቼ ታውቃላችሁ ለዚህ እኮ ነው ወንድሞች በህብረት ቢቀመጡ መልካም ነው አለና እነሆ ያማረ ነው አለና በዛ እግዚአብሔር ህይወትንና በረከትን አዟል አለ ስለዛ በረከት ሲናገር እንደ አርሞኔም ጠል ነው አለና ከራስ ጀምሮ እስከ ጥፍር ድረስ አለ ያንን ክብር ብቻህን 40 ቀን እንደ ኢየሱስ ሳትበላ መጸለይ ብቻ አታመጣው የሚመጣው ያ ክብር በወንድሞች ህብረት መካከል ነው ወገኖች ክብር ለኢየሱስ ይሁን ለዘላለም
ስለዚህ ዛሬ ማህበሩን ጌታ ይጠይቃል ተዘጋጁ ከተማዋ ላይ ያለን ወገኖቼ ያልዳነውን የሚያስድን የታሰረውን የሚፈታ ለዘመናት የጸለያችሁበትን ከተማዋ ልታየው የሚገባውን ኢየሱስ እንድታይ ከፈለጋችሁ በማህበር እንዘጋጅ ወገኖቼ ክብር ለኢየሱስ ይሁን ለዘላለም ትልልቅ እግዚአብሔርን እጅ እናያለን ስሙ ይባረክ ይሄ ቤት የበሽተኞች መፈወሻ ይሆናል ወገኖቼ አይደለም ኢትዮጵያዊ አይደለም ኤርትራዊ የኛ ያበሻ ኮሚኒቲ አይደለም ጥቁሩን የሚጠራ ክብር እዚህ ቤት ይጀምራል ነጩን የሚጠራ ክብር እዚህ ቤት ይጀምራል ክብር ለኢየሱስ ይሁን ለዘላለም ፉከራ አይደለም የምነግራችሁ ጌታ የሚያደርገው ነው እውነት ነው የሆነ ቦታ ላይ ቆሞ እግዚአብሔር ሲያወራ ወገኖቼ ማመንኮ በግላችንም ብዙ ያልነው ነገር አለኮ ጌታ አረጋዋለሁ በህይወትሽ ሲለን ያላም እውነት ይሄ ይሆናል እግዚአብሔር ስለሆነ አትሉም ሌላ ነገር አልፋችሁ እንጂ ሕዝቅኤል እንዳለው ማለት ነው ወስዶት እነዚህ አጥንቶች በህይወት ይኖራሉ ነሲል አይደለም እንዳይል እግዚአብሔር ነው ይኖራሉ እንዳይል ነገሩ በጣም እንደው ለአጥንት እንኳን የተገጣጠመ ሬሳ አይደለም የሚያየው አጥንት አይደለም የሚያየው የተዘበራረቀ ጅዛ እግር እዚህ ጭንቅላት እዚህ ነው እጅግም ደርቀው ነበር ይላል እንዴት ብሎ ይበል ከዛ ሀገር አገባውና አንተ ታውቃለህ አለው ከዛ እግዚአብሔር ግን መለሰና የሰው ልጅ ሆይ ትንቢት ተናገር አለው እምትገጣጠመው ባንተ ትንቢት ነው አለው ክብር ለኢየሱስ ይሁን ለዘላለም ህይወት የሚለብሱት ባንተ ትንቢት ነው አለ ንፋስን የምትጠራው አንተ ነህ አለው ስሙ ለዘላለም ይባረክ እግዚአብሔር ለትልቅ ነገር ፈልጎናል ወገኖች ግን ለዚህ ትልቅ ነገር የተጠራ ህዝብ ለዚህ ለከበረ ነገር የተጠራ ህዝብ ሁላችንም አንድ ጊዜ መሳፍንት 6 ላይ እንሄዳለን በጣም ይገርመኝ ነበር እንግዲህ ጆሮ ያለው ይስማ የሚለን የእግዚአብሔር ቃል አንዳንድ ጊዜ ወገኖቼ እግዚአብሔር ሲናገር እንዴት አስተውለን እንደምንሰማው አላውቅም በጣም እየተናገረ ነው ማክሰኞ ዕለት እስቲ የነበራችሁ መቼም እኔ ብዙ ጊዜ ጥያቄ ነው ዛሬም እናገራለሁ ስለዚህ ነገር ማክሰኞ እንደውም በዚህ ሳምንት አውቄ ሆን ብዬ ቆጥራለሁ ቁጥር አረጋችኋለሁ ደሞ ሰውን ሁሉ ነው ማየው ማን ነው የመጣው ማን ነው የቀረው 24 ሰው ጉባኤው እንግዲህ ይሄው 100 ምናምን ነውቹ ብዙ ነው ወገኖቼ ይውላችሁ ሌላ ነገር አይደለም ጌታ እኮ የሚያወራን ተዘጋጁ የሚለን ባዘጋጀልን ግብዣ ላይ መገኘት ነው ታውቃላችሁ እኔ ፓስተርዬ በጣም ነበር የሚገርመኝ ሊማርካቸው የመጣውን መማረክ አልተሳሳትኩም አይደል የሚገርም ቃል ነበር ጌታ እንደዚህ ነው ያለኝ ብዙዎች አለኝ ልሰራባቸው ያሉ ልጠቀምባቸው ያሉ ልጆቼ ዛሬ ምርኮኞች ናቸው አለኝ የብዙ ነገር ምርኮኞች ናቸው ከዛ ላወጣቸው መጥቻለሁ አለኝ ወገኖች መልእክቴ ይሄ ነው አሁን እዚህ ጋር ማነብላችሁ ማክሰኞ ዕለት ግን ሲናገር በቃ የእውነት ነው ምላችሁ እለምናችኋለሁ ወገኖች እኔ እዚህ ጋር ቆሜ ተናጋሪ ብቻ አይደለም እለምናችኋለሁ በጌታ ማለት ነው ኑ ወገኖች ቤታችሁ ቁጭ ብላችሁ እኔ አሜሪካን ሀገር ሆኜ አንዳንድ ጊዜ መኪና ላይ ነው መገባው ከምሬ ነው መነግራችሁ የሚመቸኝ ቦታ እነግራችኋለሁ ከዚህ ሰዓት እስከዚህ ሰዓት መኪና ላይ ሆኜ ከዚህ ሰዓት እስከዚህ ሰዓት እንዳታናግሩኝ መኪና ውስጥ ያለው ሰው ሁሉ ነው ጸጥ የሚለው የትም ቦታ ሆኜ ለምን መሰላችሁ የሚመጣ ክብር እንዳለ እግዚአብሔር ነግሮኛል ትናንትናም ጸሎት ላይ ነግራቸው ነበር በሌለሁበት እንዳይመጣ ፓስተርዬ ያ ክብር ብዬ እጥፈራለሁ ብየዋለሁ ለፓስተር እጠብቀዋለሁ ስማኝማ እጠብቀዋለሁ ይሄን ጌታ እጠብቀዋለሁ ሊሰራ የሚመጣውን ለክብር የሚመጣውን ትውልድ ሊታደግ የሚመጣውን የቤተ ክርስቲያንን ውበት ሊያወጣ የሚመጣውን በማን ይመስላችኋል ወገኖቼ በኔና በእናንተ እኮ ነው ስለዚህ ወገኖቼ እግዚአብሔር በቤተ ክርስቲያን ያዘጋጀልንን ጾም ጸሎት ስትባሉ እንዴ ጠርገበልተ ከቁርስ እስከ ራት ድረስ የእግዚአብሔር ክብር ተጠብቃለህ አይሆንም እኮ ወገኖቼ ኖ ችግር ውስጥ ነን እኮ ሁላችንም በቤታችን ብዙ የሚያንኳኳ ነገር አለ
ያንን ድል የምንነሳበት መንገድ እኮ በእግዚአብሔር ፊት መዋረድ የሚባል ነው። ቤተክርስቲያን በወር አንድ ጊዜ ለሶስት ቀን የምታውጀውን አዋጅ መጾም ያቅታል፣ መጸለይ ያቅታል። እንዴት ነው ከችግር የምንወጣው? እነግራችኋለሁ ወገኖቼ። እዚህ ጉባኤ ውስጥ አንዳንድ ሰዎች አላችሁ ለጸሎት እኔ ጋር የመጣችሁ ሁላችሁም ምስክር ናችሁ። የመጡትን በሙሉ ችግራቸውን ከነገሩኝ በኋላ በቃ እንጾማለን ነው የምለው። ይሄ የኔ ፕሪንሲፕል ነው። እኔ ጾሜልህ አንተ ይጸልይልኝ አይቻልም። አብረን እንጾማለን። ደሞ ትልልቅ የእግዚአብሔርን እጅ አይታችኋል። አልመሰከራችሁም እንጂ ለኔ ትመሰክራላችሁ። ክብር ለኢየሱስ ይሁን ለዘላለም። ወገኖቼ ከችግር የምንወጣው በእግዚአብሔር ፊት በመዋረድ ነው። ስለዚህ ዛሬ እግዚአብሔር ይለናል። አንድ እህት ይሄን መልእክት ሰጥቶኝ ያረጋግጠልኝ በሷ ነው አንዱ። በዚህ ውስጥ እየጮኩ ጌታ ንገሪያት ስላለኝ ነው። ኬልዬ ህልም አየሁ አለች። ምን አየሽ ስላት ግብዣ ተደርጎ ቸርች ውስጥ ምግብ ተዘጋጅቶ ሁሉ ሰው ግን በጣም ከጥቂት ሰው በስተቀር አይበላም አለች። ድሮስ በላህ እንዴ ታዲያ? ጾም ጸሎት እኮ ነው ሌላ አይደለም። ይሄኛው ግብዣ ጾም ጸሎት ይባላል። ይሄኛው ግብዣ ይኸው የማክሰኞውን ፕሮግራም ነው፣ ባይብል ስተዲ ነው። ወገኖቼ ቸርች ያዘጋጀውን የእግዚአብሔርን ክብር የምናየው እዛ መካከል ነው። ታውቃላችሁ ጸጋችሁ እንኳን የሚገለጠው አክቲቭ ሆናችሁ በባይብል ስተዲ ስትያዙ፣ በጸሎት ስፍራ ስትመጡ ማውስጥ ምን እንዳለ ይታወቃል። ክብር ለኢየሱስ ይሁን ለዘላለም። እንዲህ ካልሆነ ግን አይሆንም። ሁላችንም መሳፍንት 6 ላይ ኔድና ስለ አንድ ሰው እናያለን። የእስራኤልም ልጆች በእግዚአብሔር ፊት ክፉ ስራ ሰሩ። እግዚአብሔርም በሚዲያም እጅ 7 ዓመት አሳልፎ ሰጣቸው። የሚዲያም እጅ በእስራኤል ላይ ጠነከረች። ከሚዲያምም የተነሳ የእስራኤል ልጆች በተራራ ላይ ጉድጓድና ዋሻ ምሽግም አበጁ። እስራኤልም ዘሩን በዘሩ ጊዜ ሚዲያማውያን አማሌቃውያን በምስራቅ የሚኖሩ ሰዎች ይመጡባቸው ነበር፣ በእነርሱም ላይ ይሰፍሩ ነበር። እስከ ጋዛም ድረስ የምድር ቡቃያን ያጠፉ ነበር። ምግብም ለእስራኤል አይተውም ነበር። በግ ወይም በሬ ወይም አህያ ቢሆን አይተውም። እንስሶቻቸውንና ድንኳኖቻቸውን ይዘው በብዛት እንዳንበጣ ሆነው ይመጡ ነበር። ለእነርሱና ለገመሎቻቸው ቁጥር አልነበራቸውም። ምድሪቱንም ያጠፉ ዘንድ ይመጡ ነበር። ከሚዲያም የተነሳ እስራኤል እጅግ ተጠቁ። የእስራኤልም ልጆች ወደ እግዚአብሔር ጮሁ። እንዲህም ሆነ የእስራኤል ልጆች በሚዲያም ምክንያት ወደ እግዚአብሔር በጮሁ ጊዜ እግዚአብሔር ወደ እስራኤል ልጆች ነብይ ላከ። እርሱም አለ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እኔ ከግብጽ ምድር አወጣኋችሁ፣ ከባርነት ቤት አስለቀቅኳችሁ፣ ከግብጻውያን እጅ ከሚገፏችሁ ሁሉ እጅ አዳንኳችሁ፣ ከፊታችሁ አሳደድኳቸው፣ አገራቸውንም ሰጠኋችሁ። እናንተ ግን እኔን አምላካችሁ እግዚአብሔር እናንተም እኔ አምላካችሁ እግዚአብሔር ነኝ፣ በምድራቸው የተቀመጡባቸውን የአሞራውያንን አማልክት አትፍሩ አልኋችሁ። እናንተ ግን ድምጼን አልሰማችሁ። ምን አለ እግዚአብሔር? ለዚህ ሁሉ ሽንፈት፣ ለዚህ ሁሉ መጠቃት የምትበሉት እስክታጡ ድረስ አምላክ እንደሌለው ህዝብ መሆን ምክንያቱ እኔን ስላልሰማችሁኝ ነው አለ። የእግዚአብሔር መልአክ መጥቶ በኦፍራ ባለችው ለቤዝራዊው ለዮአስ በነበረችው በአድባሩ ዛፍ በታች ተቀመጠ። ልጁም ጌዲዮን ከሚዲያማውያን ለመሸሸግ በወይን መጥመቂያ ውስጥ ስንዴ ይወቃ ነበር። የእግዚአብሔር መልአክ ለርሱ ተገልጦ አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው አለው። ጌዲዮንም ጌታ ሆይ እግዚአብሔር ከኛ ጋር ከሆነ ይህ ነገር ሁሉ ለምን ደረሰብን? አባቶቻችንስ እግዚአብሔር ከግብጽ አውጥቶናል ብለው ይነግሩን የነበረ ታምራቱ ወዴት አለ? አሁን ግን እግዚአብሔር ትቶናል፣ በሚዲያማውያንም እጅ አሳልፎ ሰጥቶናል አለው። እግዚአብሔርም ወደርሱ ዘወር ብሎ በዚህ ጉልበትህ ሂድ፣ እስራኤልን ከሚዲያም እጅ አድን፣ እነሆ ልክ ያለው አለው። እርሱም ጌታ ሆይ እስራኤልን በምን አድናለሁ? ወገኔ ከምናሴ ነገድ ከሁሉ ይልቅ የተጠቃ ነው፣ እኔም በአባቴ ቤት የሁሉ ታናሽ ነኝ አለው። እግዚአብሔርም በርግጥ ካንተ ጋር ሆናለሁ፣ ሚዲያማውያንንም እንደ አንድ ሰው አድርገህ ትመታለህ አለው። እርሱም ባንተ ዘንድ ሞገስ ካገኘው የምትናገረኝም አንተ እንደሆንክ ምልክት አሳየኝ፣ ወደ አንተም እስክመለስ ድረስ
ቁርባኔንም አምጥቼ እስካቀርብልህ ድረስ እባክህ ከዚህ አትላወስ አለው። እርሱም እስክትመለስ ድረስ እቆያለሁ አለ። ጌዲዮንም ገባ፣ የፍየሉንም ጠቦት የኢፍ መስፈሪያውንም ዱቄት የቂጣ እንጎቻ አዘጋጀ። ስጋውን በሌማት አኖረ፣ መረቁንም በምንቸት ውስጥ አደረገ። ሁሉንም ይዞ በአድባር ዛፍ በታች አቀረበለት። የእግዚአብሔርን መልአክ ስጋውን የቂጣውን እንጎቻ ወስደ በዚህ ድንጋይ ላይ አኑር፣ መረቁንም አፍስሳለው። እንዲሁ አደረገ። የእግዚአብሔርን መልአክ በእጁ ያለውን የበትሩን ጫፍ ዘርግቶ ስጋውን የቂጣውን እንጎቻ አስነካ። እሳትም ከድንጋይ ውስጥ ወጥቶ ስጋውን የቂጣውን እንጎቻ በላ። የእግዚአብሔርን መልአክ ካይኑ ተሰወረ። ጌዲዮንም የእግዚአብሔርን መልአክ እንደሆነ አየ። ጌዲዮንም አቤቱ አምላኬ ወይ ወዮልኝ፣ የእግዚአብሔርን መልአክ ፊት ለፊት አይቻለውና አለ። እግዚአብሔርም ሰላም ላንተ ይሁን፣ አትፍራ፣ አትሞትም አለው። ጌዲዮንም በዛ ለእግዚአብሔር መሰዊያን ሰራ፣ ስሙም እግዚአብሔር ሰላም ብሎ ጠራው። እርሱም እስከዛሬ ድረስ ለኤቤዝራዊው በመተሆነው በኦፍራ አለ ይላል። ክብር ለኢየሱስ ይሁን። ትመለከታላችሁ እዚህ ጋር ይሄ ህዝብ እንዲህ ሲጠቃ እግዚአብሔርን ባለመስማት ጥቃት ውስጥ ሲወድቅ፣ ጥቃት ብቻ እኮ አይደለም እንዳንበጣ ነው የሚመጡባቸው። ለነገ የሚበሉት እንኳን ዘር ያስቀርላቸው። ታውቃላችሁ ስለ አማሌቅ መጽሐፍ ሲናገር ዘር ጠብቆ የሚመጣ ነው። ክፉ ነው አማሌቅ እና የመጨረሻው ክፉ ጠላት ነው የተሰለፈባቸው። ታስታውሳላችሁ እግዚአብሔር ሙሴን ያማሌቅን ዝክር ከምድር ላይ አጥፋ ሲል የዘመን ሁሉ ጠላት ስለሚሆንበት ነው ለእስራኤል። የሚገርማችሁ ደግሞ ስትራቴጂካሊ የሚመጣው እስከዛሬ ድረስ እንኳን ኔቶ ምናምን የወታደር ነገር ይሰራበታል። ህፃናትና ሴቶች አይነኩም አይደል በወታደራዊ ህግ አይደል። አማሌቅ ግን ህፃናት አይቀረው ደካሞችን ነው አትሳዶ የሚመታው በቃ። እና እግዚአብሔር ካልጠፋ ያጠፋል ያለው ነው። ይሄ ጠላት ነው ሳይጠፋ የኖረ ጠላት። ታውቃላችሁ በአስቴር መጽሐፍም ላይ አጋግ ብሎ የሚጠራው የአማሌቅ ዘር ነው። ሁሉ ጊዜ እስራኤልን መብሉን አይደለም ህይወቱን የሚጠይቅ ጠላት ነው። እንደዚህ አይነት ጠላት ነው የከበባቸው። ግን የሚገርማችሁ ልክ ሲከበቡ ወደ እግዚአብሔር ጮሁ ይላል። ክብር ለኢየሱስ ይሁን ለዘላለም። ተከበን እንጮህ እንጂ የሆነ ነገር ከቦን እንጮህ እንጂ ወገኖች፣ ልጆቻችን ተከበው እንጮህ። ለዚህ እኮ ነው በልተን አንችልም እምላችሁ። ቁርስ በልተን ምሳ በልተን አንችልም ወገኖች። ለራሳችን ስንል እንዋጋ። ራስን አድን የሚባል ነገር አለ እኮ ወገኖች። ለራሳችን ለቤታችን ለማህበር ባናስብ ለግላችን ለልጆቻችን ብዙ ነው ዙሪያችን ያለው አማሌቅ እምንተጋበት ዘመን ነው ወገኖቼ። እግዚአብሔር ጠላታችንን አይቶታል። እግዚአብሔር በጠላታችን ላይ ድል ሊሰጠን ፈልጓል። እኔና እናንተ ለእግዚአብሔር እንገኝለት ወገኖች። ክብር ለኢየሱስ ይሁን ለዘላለም። እና እግዚአብሔር ጩኸታቸውን ሰማና ሲመጣ እውነትም ሰው አገኘ። ይሄ ሰው ከአማሌቅ ጥቂት ዘር እንደውም ሲናገር አንድ ቦታ ላይ አንድ ማጥኛ ላይ ሳየው 12 ኪሎ ነው ለመላእኩ ቂጣ እህል አዘጋጅቶለት የመጣው። ወደ 12 ኪሎ የሚሆን ነው አለ። እንዴ 12 ኪሎ እኮ ለመስዋዕትነት ያቀርበው እንዴ እንደቀላል አይደለም። አይገኝም፣ ዘር የሚባል አይገኝም። መተው እምሽክ ነው የሚያደርጉባቸው። እንሰሶቻቸው አይቀሩ፣ ልጆቻቸው አይቀሩ፣ ምናቸው አይቀሩ። እና ይሄ ሰው ጋር ግን አንድ ነገር አየ እግዚአብሔር፣ ዘር ማስቀረት የቻለ ማንነት። ክብር ለኢየሱስ ይሁን ለዘላለም። ከጠላት ማስጣል የቻለ ማንነት አየ። ትልቅ ጉልበት አይደለም እግዚአብሔር እኔና እናንተ ጋር የሚፈልገው። ጥቂቷን እምነት ወገኖቼ፣ ጥቂቷን ጸሎት ወገኖቼ፣ ጥቂቷን ትጋት። ክብር ለኢየሱስ ይሁን ለዘላለም። ያችን አይቶ እግዚአብሔር ይመጣል። የሕዝብ አዳኝ ነህ እያለ ይመጣል። ነገ አንተ ባንተ ነው መቀጣው ሚዲያ ምን እያለ ይመጣል። እና እግዚአብሔር መጣና ከጌዲዮን ጋር ሲያዩ እንደውም ሲጠራው እግዚአብሔር ካንተ ጋር ነው ሲለው፣ እንዴ ይሄ ሁሉ እኛም አባቶቻችን አምላክ ወዴት አለ? ይሄ ሁሉ ታምራት የሰማንበት የለም እኮ ተማርከናል። ምንድነው የምታወራው ሲለው፣ አይ አለው አንተ እኮ ጽኑ ኃያል ሰው ነህ አለው። ተይዘህ ነው እንጂ በፍርሃት ተይዘህ ነው እንጂ ጠላት ከቦህ ነው እንጂ አንተ ውስጥ ጽኑ ነገር አለ አለው። ክብር ለኢየሱስ ይሁን ለዘላለም። ወገኖቼ ዛሬ ያላችሁበትን ሁኔታ እንዳትመለከቱ እግዚአብሔር ከዛ ሁኔታ አውጥቶ የብዙዎች አባት የብዙዎች እናት የትውልድ መዳኛ ሊያደርግ ፈልጓል።
ክብር ለኢየሱስ ይሁን ለዘላለም ጌዲዮን ጋር መጣ ዲል ማድረግ ጀመረ አንተ ጽኑ አያል ሲሉ ጽኑ ነኝ እንዴ የሚያቀው የተጠቃ እንደሆነ ነው ያለችውን ነገር እህሉን እየተዘረፈ የሚበላበት በቃ ባንተ ነው ሚዲያ ምን መቀጣዋለው ምንድነው ያለው ስለ ሚዲያም እግዚአብሔር ቃል ሲናገር ቀደም ስናነበው እንዳንበጣ ናቸው አለ ግመሎቻቸው ከብቶቻቸው አይቆጠሩም እንዳሸዋ ናቸው ነው የተባለ እግዚአብሔር ግን ከጌዲዮን ጋር ክብር ለኢየሱስ ይሁን ለዘላለም ደሞ ታቃላችሁ ጌዲዮን ለራሱ ለእግዚአብሔር መልሶለታል ወገኔ ራሱ ከምናሴ ከዛውም ደሞ የተጠቃ ከዛውስ ደግሞ ያነሰ ትውልድ ነኝ ከዛ ከምናሴ ቤት እንኳን እኔ ታናሽ ነኝ አለው ክብር ለኢየሱስ ይሁን ለዘላለም ማንነትና ምንነት የማይገደው ጥቂት ነገር ይዘህ በእግዚአብሔር ፊት በተገኘህ ጊዜ የትውልድ መሳሪያ ሊያደርግህ ክብሩን መገለጫ ሊያደርግህ የሚፈልግ አምላክ ስሙ ይባረክ ይፈልጋል ወንድሜ ትፈልጊያለሽ እህቴ ኢየሱስ ያድናል ትናንት ጸሎት ስፍራ እግዚአብሔር ይናገረን ነበር በማይጠበቁ አለ እኛ እዚህ ጋር መድረክ ላይ ምን ቆመው ብቻ እንዳይመስላችሁ እኔ አልፈኝም እንዴ አልፈኝም በታምራ አልፈኝም ለወጣቱ ሁሉ የሚመጣው መልእክት ውስጥ ነው ራሴን የምከተው እድሜ አትቆጥርም ጌታው በቃ ከወጣቶቹ ክብር አልፈኝም ወገኖች እና ጌታ ምን አለን እዚህ ጉባኤ ውስጥ ታናናሾች ክብሬን ያሸከምኳቸው አሉ ጸጋን ያደረኩባቸው አሉ ክብር ለኢየሱስ ይሁን ለዘላለም እግዚአብሔር እናንተን ነው የሚጠቀመው እናንተ ወጣቶች እናንተን ነው የሚጠቀመው ስሙ ይባረክ ክብር ለኢየሱስ ይሁን ለዘላለም ልጆቻችሁን ያሳደጋችሁ ያላችሁ እናቶች እናንተን ነው የሚጠቀመው ስሙ ይባረክ ክብር ለኢየሱስ ይሁን ለዘላለም ወገኖቼ ግን እንደ ጌዲዮን ምላሽ እንድንሰጠው ይፈልጋል ክብር ለእግዚአብሔር ይሁን እና ጌዲዮን ወዲያው እንዳልኳችሁ ከዚህ ለጠብቀኝ አለው ነበረው ለመስዋዕት የሚቀርብ ሁሉ ነበረው ከፍልስጤም ያስጣለው ከሚዲያም ያስጣለው አረደለት አዘጋጀለት አመጣና ሲናገር በድንጋይ ላይ የሚለው ሲወቃበት የነበረውን የወይን መጥመቂያ ነው ወገኖቼ መሰዊያ እንኳን አልነበረም እግዚአብሔር ሲነሳ ክብር ለኢየሱስ ይሁን ለዘላለም የጠራው አምልኮ የለም እግዚአብሔርን የጠራው መሰዊያ የለም እግዚአብሔርን የመጣው ግን በወይን መጥመቂያው የራሱን ነገር ጥቂት ያስጣለ ባለ ሰው ህይወት መጣና እዛው ድንጋይ ላይ አስቀምጠው አለው መልአኩ እዛው ላይ ነው መስዋዕቱን የሰጠው ያኔ እሳት ወጣ ይላል ክብር ለእግዚአብሔር ይሁን መስዋዕቱን ወሰደ ያኔ ተሰወረ ያን ጊዜ ወየው አለ መልአክ መጥቷል አይቻለው ልሞት ነው ሲል አይደለም አለው ሰላም ነው አለው ክብር ለኢየሱስ ይሁን ለዘላለም ያለበትን ሁኔታ ሰላም ነው አለው ስለዚህ እግዚአብሔር ሰላሜ ነው ብሎ መሰዊያ ሰራ ስሙ ይባረክ ክብር ለኢየሱስ ይሁን ለዘላለም የሚገርማችሁ ነገር ጌዲዮን የእግዚአብሔር እጅ በህይወቱ ላይ ሲገለጥ የመጀመሪያ ያደረገው ቀጥሎ የምናየው በአባቱ ቤት በዓል የሚባል መሰዊያ ነበር በዓል የሚባል አምላክ ነበር እግዚአብሔር ነገረው የመጀመሪያ የምትሰብረው ቤት ያለውን ነው አለ ከጎናችሁ ያለውን እግዚአብሔር ሲቀባኝ ከአደባባይ ሳይሆን ከቤቴ ይጀምራል በሉ ከቤቴ ይጀምራል ከቤት ነው የሚጀምረው የሚገርማችሁ የሚያለማመደን ቤታችን ላይ ነው ጎረቤታችን ላይ አይደለም ስሙ ይባረክ እንዴት ደስ ይላል ጌታ ሻሻሻሻሻሻሻ የሚገርማችሁ ሰፈራችን ምናልባት 52 ቀበሌ 53 የቄራ ልጅ አለ ይሆን ማን ያውቃል ሰፈራችን 52 ቀበሌ ይባላልና የኛ ሰፈር መጠሪያ አድባሯ ሰፈር ነው የሚባለው በቤታችን ፍለፊት እንደዚህ በጀርባው በኩል ትልቅ ዋርካል ዋርካው ከትልቅነቱ ብዛት በዛ ዋርካ ስር የሚጠለለው ካሚዮን መኪና ነው ወገኖች በቃ just imagine it ካሚዮንን መጠለል የሚችል ዋርካና 6 ቤቶች እንደዚህ ዙሪያንን 6 ቤት በአጥር ማለት ነው አንደኛው ቤት እዛ ፍለፊት ያሉት ከልጅነቴ ጀምሮ
ያቺ አድባር የምትባለውን ዛፍ ያስጠሯት እኛ ሴት ናቸው ለምን በየአመቱ ከብት እየታረደ ሳምንቱ ሙሉ የሰፈሩ ሰው እዛ ነው ሄዶ የሚበላው ያንን በልቼ ቤት በገባው ጊዜ ሳምንቱ ሙሉ ነው ይታመማለሁ ንፍሮ ያመኛል ምናምኑ ያመኛል በዛ ላይ ጨው የሌለው ነው ይገባችኋል ታቁታላችሁ መጣ ጌታ ኢየሱስ ስሙ ይባረክ እና የሚገርማችሁ ማታ ማታ የሚታይ ነገር አለ ይላሉ ወጣቶች እኛ ልጆች ነን ይዛን ጊዜ የሆነ አውሬ ያየን ይላሉና ማስታውሰው ከብት በልቶት መተው ያንን ቅጠሉን ከብቶች በልቶ ሴትዮዋ ማንንም እንዳይነካብኝ ተብሎ በቃ እንዲ እጥር ተደርጋለች እናንም መቅጠፍ አይችልም የጎረቤት ከብት አስበልቷል ሴትዮዋ ተራግመው የሰዎቹ ከብቶች ሁሉ አለቁ በሚታይ ሁኔታ አጋንንት የሚሰራባቸው ሰው ነበር ጌታ ኢየሱስ ወደኛ ቤት ሲመጣ ክብር ለኢየሱስ ይሁን ለዘላለም በዚህ እንዳልኳችሁ 6 ቤት ዙሪያ ላይ አንድ ነገር ነበር አስተውየው ማላቀው ማለት ነው የያንዳንዱ ቤት ትዳር ተመቷል አንዳንዱ ተፋቶ እዛው ቤት ውስጥ ይኖራል አንዱ በሞት ሄዷል ዝብርቅርቅ ያለ 2 ቤት ተፋቷል እና የሚገርማችሁ ወደ እግዚአብሔር ቤት ስመጣ አይኔ ተከፈተ ማየት የሚጀምሩት እኮ በመንፈስ ቅዱስ ነው ስሙ ይባረክ አይኔ ተከፈተና እኔ አባቴን በጣም የምወድ ሰው ነኝ ደሞ አባቴ ይስራት ሰው ነው በእግዚአብሔር ፊት ፈራውኝ በደንብ አጋንንት ያን ቤት እንዳፈራረሰ ሲገባኝ እኛ ቤት ነው የቀረው ጌታ ሆይ አድነን ብዬ መጮህ ጀመርኩ አባቴና እናቴ እንዳይለያዩ ወገኖቼ እቺን ጸሎቴን ሰምቶ ጌታ እንደቀን መጣ ለሊት እየጸለይኩ ድንገት ሰማዩ ከፍት ሲል ነው ያየሁት ከብርሃን ውስጥ ያለው ድምጽ ግን አየሽው አለኝ ምኑን ዞር በያለኝ ዞር አድባሯ ናት ከአድባሯ ላይ እባብ እንዲ ብሏል ተቃውሚው አለኝ ስቃወመው ወገኖቼ አድባሯ እየተመታች እያጠረች ጉቶ ሆነ ጉቶውን ሳይው ከስር እሳት ይነድበታል እና ጉቶው እንዲንቀሳቀሳል ብቻውን ይንቀሳቀሳል ተነቀል በይው ስል ወገኖቼ ጉቶው ይነቀላል ከዛ ሲወድቅ አየሁት ኤኒዌይ ላሳጥርላችሁ በዛኑ ሳምንት አድባሯ ስትቆርጥ ሊትራሊ ማለት ነው በአካል አድባሯ ተቆረጠች ለምንድን ነው ሲባል መንገድ ሊሰራ ተባለ ክብር ለኢየሱስ ይሁን ለዘላለም ያ መንገዴቱ መሰላችሁ አሁን በከተማችን ላይ ትልቁ መንገድ የሚባለው ከሜክሲኮ ተነስቶ ላፍቶ የሚገባው ትልቁ አስፋልት ማለት ነው እሱ አስፋልት ነው አድባሯን ድምጥማጧን አጠፋት ከዛ ጌታ እንዲህ ያለኝ የዛኑ ቀን ስጸልይ ያንቺ ቤት አይነካም ያንቺ ቤተሰብ አይነካም ማለት እውነትም አባቴ ሚስቱን እንደ ልጁ እየመረቀን የሞተው ወገኖች ክብር ለኢየሱስ ይሁን ለዘላለም ያንን አላየንም በኋላስ ሰፈራችን አድባሯ የሚባለው ስም ጠፋ የለችማ አየ ክብር ሲጀኔ እኮ አገልጋይ አይደለም ገና አዲስ ክርስቲያን ነኝ ክብር ለኢየሱስ ይሁን ለዘላለም ለምን ከአባተ ቤት ነው የሚጀምረው ከሰፈር ነው የሚጀምረው ከአካባቢ ነው የሚጀምረው ያምላካችን ስም ብሩክ ይሁን አሜን እና ጌዲዮ ይውላችሁ የተባለው እግዚአብሔርን በዛ ለሊት ያባትን በሬ 7 አመት የሆነውን ሁለተኛውን በሬ ውሰድ ያባት የሆነውንም የበዓል መሰዊያ አፍርስ በርሱም ዙሪያ ያለውን የማምለኪያ ጸድ ቁረጥ በዛም ኮረብታ አናት ላይ ለአምላክ ለእግዚአብሔር መሰዊያ አሳምረ ስራ ሁለተኛውን በሬ ውሰድ በዛም በቆረጥከው በማምለኪያ ጸዱ እንጨት ላይ የሚቃጠለውን መስዋዕት አቅርባለው ጌዲዮንም ከባሪያዎቹ 10 ሰዎች ወስዶ እግዚአብሔር እንዳለው አደረገ የአባቱን ቤተሰቦች የከተማውንም ሰዎች ስለፈራ ይህን በቀል ለማድረግ አልቻለም ነገር ግን በሌሊት አደረገው የከተማው ሰዎች ማልደው ተነሱ እነሆ የበዓል መሰዊያ ፈርሶ በዙሪያው ያለው የማምለኪያ ጸድ ተቆርጦ በተሰወራው መሰዊያ ላይ ሁለተኛው በሬ ተሰውቶ አገኙት እርስ በርሳቸው ይህን ነገር ያደረገ ማን ነው ተባባሉ በጠየቁና በመረመሩ ጊዜ ይህን ነገር ያደረገ የዮአስ ልጅ ነው ጌዲዮን ነው አሉ የከተማውም ሰዎች ዮአስን የበዓልን መሰዊያ አፍርሷልና በዙሪያው ያለውን የማምለኪያ ጸድ ቆርጧልና እንዲሞት ልጅህን አውጣሉት ዮአስም እርሱን የተቃወሙትን ሁሉ ለበዓል ትሟገታላችሁን ወይስ እርሱን ታድናላችሁን የምትሟገትለት ሁሉ
እስከ ነገ ይሙት ክብር ለኢየሱስ ይሁን እርሱ አምላክ ከሆነ መሰዊያውን ከፈረሰው ጋር ለራሱ ይሟገት አላቸው ስለዚህም በዛ ቀን መሰዊያውን አፍርሰዋልና በአል ከርሱ ጋር ይሟገት ብሎ ጌዲዮን ይሩበአል ብሎ ጠራው ይላል ክብር ለኢየሱስ ይሁን አያችሁ ጀመረ የእግዚአብሔር ክብር ያምላካችን የእግዚአብሔር ስም ብሩክ ይሁን ለዘላለም ይሄ የጀመረ ክብር ታዲያ እዚህ ጋር አልቆመም ቀጠለ እግዚአብሔር ከሕዝብን ከሚዲያም እጅ ታድናለህ ብሎታል ስለዚህ ሄደና ምዕራፍ 7 ላይ ሄዱማ እግዚአብሔር ከጌዲዮን ጋር ዲል ካደረገ በኋላ ምዕራፍ 7 እናንተ ተጠቅለል አድርጋችሁ አንብቡት ሰዓት ስለሌለኝ ለሰዓት እንድቆጥብዬ በራሴ ልናገረው ጌዲዮን ወደየነገዱ ላከ ጠራቸው መጡ ተሰበሰቡ በጣም ብዙ ሺህ ሰው ሰራዊት ነው የተሰበሰበው በቃ እግዚአብሔር ከኛ ጋር ነው አላቸው እግዚአብሔር ከኛ ጋር ስለሆነ ይሄን ሰልፍ እንሰለፋለን ተዘጋጁ አላቸው የጠራቸው በሙሉ እግዚአብሔር አየና አይ ጌዲዮን አለው እኔ በዚህ ሁሉ ሰራዊት አላድንህም እማድንህ በጥቂት ሰራዊት ነውና የፈራና የደነገጠ ይመለስ በል ንገረው ሲለው በቃ የፈራና የደነገጠ ይመለስ ሲለው 22000 ሰራዊት ተመለሰ ይላል እግዚአብሔር ቃል ታውቃላችሁ ለምን መሰላችሁ ቀላል አይደለም ሚዲያም እንደዚህ የምትሏቸው እኮ አይደሉም ለ7 አመት እኮ ነው እህል ያላስቀሩላቸው ያስጨነቋቸው እና አይ ይሄንንማ እኛ መግጠም አንችልም እንደው ስለጠራህን መጣን እንጂ ፈርተናል ብለው ተመለሱ አሁንም እግዚአብሔር አየ ተመለከተና ገና ነው አለው አሁን ወደ ወንዙ ሰድና ፈትናቸው እንዲህ የሚጠጣውን ወደ ቤቱ እንደው ሻ የሚጠጣው ወደ ቤቱ እንደዚህ ብለው የሚጠጣውን ግን ላንተ አድርግ ሲባል 300 ሰራዊት ብቻ ቀረ ክብር ለኢየሱስ ይሁን ለዘላለም ከእግዚአብሔር ጋር መሆን ወገኖች ከእግዚአብሔር ጋር እግዚአብሔርን መስማት ክብር ለኢየሱስ ይሁን ለዘላለም የዛን ጊዜ ጌዲዮን ምንም ሰው አይደለ 300 ሰራዊት እንዳንበጣ ለሆነ ለተዘረጋ እንደዛ ለሚያስፈራ 7 አመት ላስገብረው እንዴት ብሎ ግን እግዚአብሔርን ሰምቶታል እግዚአብሔርን አያችሁ እግዚአብሔርን መስማት የድል ሚስጥር ነው ወገኖች ሰምቶ የሚለንን ማድረግ ሞኝነት ሊመስል ይችላል ቤተክርስቲያን ሆይ እናገራለሁ በእግዚአብሔር መንፈስ ወገኖቼ ጆሮ ያለው ይስማ እግዚአብሔር የሚላችሁን አድርጉ ስሙ ለዘላለም ይባረክ መሪዎቻችን እግዚአብሔር የሚላችሁን አድርጉ አገልጋዮች እግዚአብሔር የሚላችሁን አድርጉ የእግዚአብሔር ሕዝቦች እግዚአብሔር የሚልህን አድርግ የድል ሚስጥር እዛ ውስጥ ነው 300 ሰው ፈራና ልቡ ድንግጥ ሲልበት እግዚአብሔር ሂድ ውረድ አለው ውረድና እዛ ፍልስጤማውያን መንደር የሚወራውን ሰላንተ ሰማለው ከዛ በሸለቆስ ተሽሎክልኮ ሄደ ጌዲዮን ሄደና ሲሰማ ስለሱ ሲወራ ደረሰ እግዚአብሔር አይደለ ጠላትን ያዋራል አልኩ እኛ ፈርተናል ጠላታችን ግን እሷ እኮ ጀግና ናት ይላል ክብር ለኢየሱስ ይሁን ለዘላለም እኛ ፈርተን ተደብቀናል ብዙ ነገር አስደንግጦናል ጠላታችን ግን አስጨነቀችን ይላል ወገኖቼ ልክ ሲወርድ አንድ ነገር ሲያወሩ ደረሰ አንደኛው ህልም አይቶ ለአንደኛው ሲነገር የገብስንጎቻ መጣች ተንከባላ እንደዚህ ሰባበረችው ይሄማ የጌዲዮን ሰራዊት ነው ማን ሊሆን ይችላል አለ ጠላቱ ማለት ነው ልክ ያንን ሲሰማ ጌዲዮን ሰገደ ይላል ሂዱና ቁጥር 7 አንብቡት ምዕራፍ 7 ጌዲዮን በጭንቅላቱ ሰገደ ይልና የሚገርማችሁ ነገር ክብር ለኢየሱስ ይሁን ለዘላለም ለዚህ ሁሉ መሳሪያ ታጥቆ ሲያጠቃው ለኖረ ትውልድ በቃ ማሰሮ ያዙ አይልም ክብር ለኢየሱስ ይሁን ለካ እግዚአብሔር የተዋጋል ቀን መሳሪያ ያልሆነ ሁሉ መሳሪያ ነው ክብር ይሁንለት ችቦና ማሰሮ ያዙልኝ አለ ከዛላ እኔ ምልክት ተሰጣችሁ የጌዲዮንና የእግዚአብሔር ሰራዊት ብላችሁ ጩሁና ወደ ውስጥ ግቡ አለ መሳሪያ ነው እንዴ ወገኖቼ እግዚአብሔር ሲነሳ አብረህ የተነሳ ቀን ክብር ለኢየሱስ ይሁን ለዘላለም መሳሪያ ታጠቅ አይደለም የሚለው ይሄንን መድፍ ያዝ አይደለም የሚለው በቤትሽ ምን አለ አላት ያችን ሴት ክብር ለኢየሱስ ይሁን ለዘላለም
የለም በመትለው ነገር እግዚአብሔር ይሰራል የእግዚአብሔር ሕዝቦች ተነስ ክብር ልታይ ነው ተነስ ልጆች ላይ ክብር ልታይ ነው ቤት ላይ ክብር ልታይ ነው እግዚአብሔር ላንተ ሊዋጋ ነው ተነስ የእግዚአብሔር ሕዝቦች ኢየሱስ ያድናል ተመልከቱማ ጌዲዮንም ከርሱ ጋር የነበሩትን 100 ሰዎች በመካከላቸው ትጋቱ በተጀመረ ጊዜ ወደ ሰፈሩ ዳርቻ መጡ ቀንደ መለከቶችንም ነፉ በእጃቸውም የነበሩትን ማሰሮች ሰባበሩ ሶስቱም ወገኖች ቀንደ መለከቶች ነፉ ማሰሮችንም ሰበሩ በግራ እጃቸውም ችቦን በቀኝ እጃቸውም ቀንደ መለከቶችን ይዘው እየነፉ የእግዚአብሔርና የጌዲዮን ሰይፍ ብለው ጮሁ ሁሉም በየቦታው በየሰፈሩ ዙሪያ ቆመ ሰራዊቱም ሁሉ ሮጠ ጮኸም ሸሸም ሶስቱንም 100 ቀንደ መለከቶች ነፉ እግዚአብሔርም የሰውን ሁሉ ሰይፍ በባልንጀራውና በሰራዊቱ ሁሉ ላይ አደረገ ሰራዊቱም በጼሬራ በኩል እስከ ቤት ሻጥ ድረስ በጠባት አጠገብ እስካለው እስከ አቤል መሆላ ድረስ ዳርቻ ድረስ ሸሸ የእስራኤልም ሰዎች ከነፍታሌምና ካሴር ከመናሴም ተሰብስበው ሚዲያምን አሳደዱ ይላል ስሙ ለዘላለም ይባረክ የድል ምስጢር ወገኖቼ ስሙ ይባረክ ክብር ለኢየሱስ ይሁን ለዘላለም እግዚአብሔርን መስማት የድል ምስጢር ነው ትልልቅ ነገር አይደለም የሚጠብቅብን ወገኖቼ በቤትሽ ምን አለ አላት ያችን የነቢያት ሚስት ትዝ ይላችኋል ምን አለ በቤትሽ ሁለተኛ ነገሥት 4 ላይ ያለችው በቤቴ ያለው የዘይት ማሰሮ ከቤት ዕቃ ሁሉ የዘይት ማሰሮ ይጠራል የዘይት ማሰሮ አላለች ምክንያቱም ሴትዮዋ የካህን ሚስት ናት ምኑ ጋር ነገር እንደሚጀምር ታውቃለች በቤቷ ዕቃ የዚህ የዘይት ማሰሮ እንደጌጥ ሆኖ አይደለም እሱን አላት ከጎረቤቶችሽ ሁሉ ሰብስቢ ከሜዳ የወደቁትን ሁሉ የደረቁትን ሁሉ ሰብስቢያቸው ቤትሽ ከገባሽ በኋላ አንቺና ልጆችሽ በኋላ በርዝጊ አላት ልክ እንዳላት ነው ያደረገችው ወገኖች እግዚአብሔርን የሚለንን ስናደርግ ስሙ ለዘላለም ብሩክ ይሁን ከባዶ ማድጋ መገለበጥ ሲጀምር ወገኖች አንዳንዱን ቃል የእግዚአብሔርን ቃል ስትነቡት ይገባችኋል አይገባም እኮ ባዶ ማሰሮ ከባዶ ዘይት ዕቃ ከዚህ ይነሳና እዚህ ውስጥ ይሞላል ሲሞላ ፈቀቅ ልጆቿ ፈቀቅ ክብር ለኢየሱስ ይሁን ዋው ኢየሱስ ያድናል ይሄ የቤተክርስቲያን መልእክት ነው ፓስተር የሞላውን ፈቀቅ አርጉ ይሄ የቤተክርስቲያን መልእክት ነው ያምላካችን የእግዚአብሔር ስም ብሩክ ይሁን የሞላ ጊዜ ነው የሚያቃጥለው ይሉ ከሞላ ፓስተር የሞላበት ብዙ እኮ የቤተክርስቲያን ችግር ሞልቶ ነው ፈቀቅ አናረክስልን ይገነፍላል ያኔ ለኛም ችግር ለህዝብ ችግር ለቤተክርስቲያን ችግር ክብር ለኢየሱስ ይሁን ለዘላለም ልጆቿ ፈቀቅ ሲያደርጉ ሌላውኛው ይተካል ይሞላል አለቀ ሲል ዘይቱ አለቀ ሴትዮዋን ስሟት ይሄንን ብዙ ጊዜ ነው የምናገረው እኔ እንደውም በስብከቴ ማል ቅመም ትመስለኛለች የሚገርማችሁ ነገር ዘይቱ እንደዛ ከተትረፈረፈ በኋላ የእግዚአብሔር ሰው ጋር ተመልሳ ሄደች እንደው ስታስቡት ዘይት ነው ይሸጣል ታቃለች የካህን ሚስት ናት ሸጣ እዳዋን አትከፍልም ግን ከእግዚአብሔር መስማት የጀመርኩት ከእግዚአብሔር ነው የምጨርሰው ስለዚህ ሄጄ የሚለኝን የእግዚአብሔር ሰው ሰማለሁ አለችና መታ ነብዩ ኤልሳዕን ስጠይቀው አሁን ሽጭና ቢ የተረፈውን ደግሞ ላንቺና ለልጆችሽ አላት ክብር ለኢየሱስ ይሁን ለዘላለም እንሰማዋለን ወገኖቼ ተነስተን እንጸልያለን እኔ አንድ ነገር ጸልያለሁ ወገኖቼ ስሙ ይባረክ